ከአባይ ወንዝ ወደ ቀይ ባህር የዞረው በኢትዮጵያ ላይ የውጭ ጫና የመፍጠሪያ መንገድ። ሰላም ጤና ይስጥልን የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ወቅታዊና ፈጣን መረጃዎች እንዲደርሳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን በዚህ ርዕሰ ጉዳይ ላይ ትንታኔን ይዘንላችሁ ቀርበናል። አብራችሁን ቆዩ። ከአባይ ወደ ቀይ ባህር የዞረው የውጭ ተጽዕኖ። ከቅርብ ጊዜ ወዲህ ኢትዮጵያውያንን ለማብሸቅ ግድቡ ውሃ ሞልቶ የለ ወይ፣ ለምን በሱ የባህር በር አታበጁም የሚል የስላቅ መልእክትን ያዘለ ጽሑፍና ፎቶ በማህበራዊ ሚዲያዎች ተደጋግሞ ሲሰራጭ ይታያል። ተቃዋሚንም በሚሉና በጎረቤት ሀገሮች ዜጎች በተለይም በኤርትራውያን ከሚዘወተሩ ኢትዮጵያውያንን ማብሸቂያ መልእክቶች መካከል ታላቁ የኢትዮጵያ ህዳሴ ግድብ እስኪ የባህር በር ይሆናችሁ የሚል መልእክት የሚያስተላልፉ ይገኙበታል። ኢትዮጵያ የባህር በር ይገባኛል ጉዳይን ማንሳቷ ያበገናቸውና ያሰጋቸው ወገኖች ጉዳዩን መልሰው በአባይ ወንዝ ላይ ወደ ተገነባው ወደ ታላቁ የኢትዮጵያ ህዳሴ ግድብ አጀንዳ ለማዞር ሲሞክሩ መታየታቸውም እየተለመደ መጥቷል። ይህ ሁኔታ ደግሞ ታላቁ ህዳሴ ግድብ እንደፈጠረው ሁሉ የባህር በር ጥያቄ ጉዳይም የኢትዮጵያ ታሪካዊ ጠላቶችን እንዳንጨረጨረ ጠቋሚ ተደርጎ እየተወሰደ ነው። ህዳሴ ግድብ ሲጀመር ከካይሮ እስከ አስመራ፣ ከካርቱም እስከ ዶሃ በኢትዮጵያ ላይ ክስና ፖለቲካዊ ጫና እንደተቀሰቀሰው ሁሉ የባህር በር ጥያቄ በኢትዮጵያ ሲነሳም ከሞቃዲሾ እስከ ካይሮ ጮክ ያለ ተቃውሞና ውግዘት በኢትዮጵያ ላይ መቀስቀሱ የቅርብ ጊዜ ትዝታ ነው። ይህንን ተከትሎም በኢትዮጵያ ላይ የሚቃጣው የውጭ ጫናና ጂኦፖለቲካዊ ውጥረት የመፍጠሪያና ሴራ የመጎንጎኛ መንገዱ በአባይ ወንዝ አቅጣጫ ወይስ በቀይ ባህር በኩል የሚለውን ጥያቄ እያስነሳ ይገኛል። የታላቁ ህዳሴ ግድብ ስራ አስፈጻሚ የነበሩት ዶክተር ስለሺ በቀለ በአንድ ወቅት የምንገነባው የኒውክሌር ማብለያ ሳይሆን የውሃ ኃይል ማመንጫ ነው ብለው በተመድ የጸጥታው ምክር ቤት እስኪናገሩ ድረስ ኢትዮጵያ በዓለም ፍትህ አደባባዮች ስትከሰስበት የኖረ ግዙፍ ፕሮጀክት ነው። የህዳሴ ግድብ ኢትዮጵያ በተለይም ከሱዳንና ከግብፅ ጋር ያላት ግንኙነት ወደ ከባድ የጂኦፖለቲካ ፍጥጫ እንዲያመራ መነሻ ተደርጎ የሚነሳ ዓለም አቀፍ ትኩረትን የሳበ ጉዳይም ነው። ይሁን እንጂ ኢትዮጵያ የባህር በር ጥያቄ ማንሳት ከጀመረች ጊዜ ጀምሮ ሲገጥማት የሚታየው ፍጥጫም ሆነ ጂኦፖለቲካዊ ግብግብ ከአባይ ይልቅ ወደ ቀይ ባህር ሲያጋድል መታየቱን ታዛቢዎች ይናገራሉ። ይህ አጋጣሚ ደግሞ ለአባይ ወንዝ ፖለቲካ መርገብ በጎ አስተዋጽኦ አለው የሚል መላምት ሲሰጥ፣ ጠላቶቿ በባህር በር ጉዳይ ኢትዮጵያን ሲከሱና ወደ ቀይ ባህር ድርሽ ካለች ደም እንፋሰሳለን እያሉ ላይታች ሲሉ፣ ኢትዮጵያ በተቃራኒው በጸጥታ ታላቁ የህዳሴ ግድብን የመጨረስ ዕድል ተፈጥሮላታል የሚል ግምት እየተሰጠበት ነው። የባህር በሩ ጥያቄ መነሳት የራሱ የሆነ ጂኦፖለቲካዊ ውጥረት ቢፈጥርም፣ በሌላ ወገን ግን ለታላቁ ህዳሴ ግድብ ጂኦፖለቲካዊ ሁኔታ መርገብ ጠቀሜታ ያለው ነው ወይ የሚለው ጥያቄ መወያያ የሆነ የመጣ ጉዳይም ሆኗል። በዚህ ጉዳይ ላይ አስተያየት እንዲሰጡ የተጋበዙት የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ምሁሩ ዶክተር የሺጥላ ወንድሜነህ ጉዳዩ ትክክለኛ እይታ መሆኑን ይጠቁማሉ። ከአባይ ወንዝ አጠቃቀም ጋር በተያያዘ በቀጥታ የኢትዮጵያ ተቀናቃኝ የሆኑ አገሮች ብቻ ሳይሆኑ በርካታ ደጋፊዎቻቸው የሆኑ የመካከለኛው ምስራቅ አገሮችም ሙሉ ለሙሉ በሚባል ደረጃ ትኩረታቸው ኢትዮጵያ በምትገነባው የታላቁ ህዳሴ ግድብ ላይ ሆኖ ነበር የቆየው። አሁን ግን የባህር በር ጥያቄ ከመጣ ወዲህ ፊታቸውን ሙሉ ለሙሉ ወደ ቀይ ባህር ያዞሩ ይመስላል። በግሌ እንደምገምተው የኢትዮጵያ የባህር በር ጥያቄ ሙሉ ለሙሉ የተዘጋ ጉዳይ ነው ብለው ደምድመው ተቀምጠው የነበሩ ይመስላል። ለዚህም ነበር ኢትዮጵያ ወደ ቀይ ባህር ተጋሪነት ልመለስ ትላለች ብለው ብዙም ግምት ያልሰጡት። የኢትዮጵያ ይህንን ጥያቄ ይዞ መምጣት በጎረቤት ሀገሮች ብቻ ሳይሆን በግብጾችም ዘንድ ከፍተኛ ድንጋጤ መፍጠሩን ብዙ ምልክቶች ይጠቁማሉ። የግብጽ የውጭ ጉዳይ መስሪያ ቤት የሚያወጣቸው መግለጫዎች፣ የግብጽ ፖለቲከኞችና ልሂቃን የሚያሰሟቸው አስተያየቶች ቀይ ባህርን በቀጥታ የማያዋስን እንደ ኢትዮጵያ ያለ ሀገር በምንም ተአምር የባህር ባለቤት እንዲሆን አንፈቅድም እስከ ማለት የደረሰ ሆኗል። አሁን ከህዳሴ ግድቡ ይልቅ ልዩ ቦታ የሰጡት የኢትዮጵያን ወደ ቀይ ባህር መመለስ ሲሆን ታዝበናል በማለትም ምሁሩ ይገልጻሉ። ይህ ደግሞ በተወሰነ ደረጃ የህዳሴ ግድብ ጉዳይ በባህር በሩ አጀንዳ እንዲሸፈን አድርጓል የሚል አመለካከት እንደሚያጭርም ተናግረዋል። የቀይ ባህርና የአባይ ወንዝ ጂኦፖለቲካን ምን አገናኛቸው ለሚለው ጉዳይ የሁለቱ ውሃዎች አብይ ስትራቴጂ በሚል ርዕስ አምና የውጭ ጉዳይ ኢንስቲትዩት ያሳተመው ሰነድ
ሰፊ ማብራሪያን አቅርቧል። ኢትዮጵያ የታላቁ አባይ ወንዝ ባለቤት በመሆኗ እንዲሁም ለረዥም ዘመናት የቀይ ባህር ተጋሪ ሆና በመኖሯ ብዙ ጸጋዎችና በጎ ዕድሎች ስታገኝ እንደኖረችው ሁሉ በተቃራኒው ደግሞ በእነዚህ ሁለት ውሃዎች መዘዝ በተነሱ ችግሮችም ብዙ ዕዳና ቀውስ ስትጋፈጥ መኖሯን ይህ የስትራቴጂ ሰነድም ያትታል። The power that controlled the Nile Valley and Egypt controlled the Suez Canal and the power that controlled the Suez Canal controlled the world የሚለውን የፕሮፌሰር መስፍን ወልደ ማርያምን አገላለጽ የሚጠቀመው ይኸው ሰነድ ግብፅን በተለይም ስዊዝ ቦይን በመቆጣጠር ዓለምን መቆጣጠር ይቻላል የሚለው መላምት የቆየ የእንግሊዞች የቅኝ ግዛታዊ አስተሳሰብ መሆኑን ይጠቁማል። ግብፅን ለመቆጣጠርና የስዊዝ ቦይ ባለቤት ሆኖ የዓለምን ጉሮሮ ለማነቅ ደግሞ ኢትዮጵያ የምትባል የአባይ ወንዝ ዋና ምንጭ የሆነች ሀገርን ማስገበር አስፈላጊ ነው የሚለው መነሻ ብይን የቆየ አመለካከት ስለመሆኑም በሰነዱ ተመላክቷል። በቅርብ ዓመታት ኢትዮጵያ የአባይ ወንዝ ውሃን በፍትሐዊነት ለመጠቀም ጥረት እንደጀመረች የሚያነሳው ሰነዱ ይህ በእንዲህ እንዳለ ደግሞ ኢትዮጵያ የቀይ ባህር አካል ለመሆንና የባህር በር ባለቤት ለመሆን ጥረት መጀመሯንም ይገልጻል። ሁለቱን ጉዳዮች መነሻ በማድረግም ኢትዮጵያ ወደ ሁለቱ ውሃዎች የበለጠ በቀረበች ቁጥር ከውጭ የሚመጣባት ጫናና ጂኦፖለቲካዊ ውጥረት መጨመሩ የማይቀር ጉዳይ ነው በማለትም ይሞግታል። ይህ ሰነድ በታተመበት ወቅት ከሪፖርተር ጋር ቆይታ አድርገው የነበሩት በውጭ ጉዳይ ኢንስቲትዩት ከፍተኛ ተመራማሪ የሆኑት ዶክተር ዳር እስከዳር ታዬ ኢትዮጵያም ልክ እንደ ሌላው አገር ሁሉ ይገባኛል የምትለውን የብሔራዊ ደህንነትና የብሔራዊ ጥቅም አጀንዳ ወደፊት ይዛ መምጣትና ዓለም አቀፍ ተገዳዳሪነትን መፍጠር አለባት በማለት በፖለቲካ ሳይንስ ፓወር ፕሮጀክሽን ስለሚባለው እንቅስቃሴ ምንነት በሰፊው አስረድተው ነበር። ከቱርክ፣ ከአውሮፓ፣ ከእስያ እንዲሁም ከአሜሪካ የመጣ አካል ብዙ ርቀት አቆራርጦ ቀይ ባህር ዳርቻ ላይ ይገባኛል የሚለውን ጥቅም ለማራመድ ሲጥር ኢትዮጵያ ዳር ቆማ ልትመለከት እንደማይገባ የጠቀሱት ዶክተር ዳር እስከዳር ኢትዮጵያን ብትሆን በቀጠናውና በዓለም አቀፍ መድረኮች የራሷን ፓወር ፕሮጀክት ማድረግ ወይም ተገዳዳሪ መሆን አለባት ሲሉ አስተያየት ሰጥተው ነበር። ይህ የኢትዮጵያ የባህር በር ማግኘት ጥያቄ መነሳት ባለፈው አንድ ዓመት ውስጥ ጠንከር ብሎ መምጣቱ የአባይ ጂኦፖለቲካ አቅጣጫን ለውጧል የሚል ስሜት አሁን ላይ መፍጠሩን በርካቶች ይጠቅሳሉ። ለሪፖርተር ስለዚሁ ጉዳይ አስተያየታቸውን ያከሉት ዶክተር የሺጥላ የባህር በሩ ጥያቄ በቀይ ባህር በኩል የሚመጣውን ጫና ቢጨምረውም ነገር ግን በአባይ ውሃ የተነሳ የሚመጣው ጫና እንዲቀንስ የራሱ ጥሩ ዕድል እንደሚፈጥር አመልክተዋል። ይህ ለውጥ መኖሩን እርግጠኛ ለመሆን ግን የክረምቱን ጊዜ መጠበቅ አለብን። ብዙ ጊዜ ግብጾቹ የግድቡ ሙሌት ሲካሄድ ወይም የኃይል ማመንጫ ሲመረቅ ነው ጫናቸውን ከፍ የሚያደርጉት። የአረብ ሊግም ሆነ ግብፅና ሌሎች ጩኸታቸው የሚበረታው በክረምት ወቅት ነው። ይህም ሆኖ ግን አሁንም ሙሉ ለሙሉ የህዳሴ ግድብ ጉዳይ ተረስቷል ማለት አይቻልም። ጉዳዩ የባህር በሩ ጥያቄ ከተነሳ ወዲህ መጉላቱ ቀንሷል ቢባል እንጂ አልቆመም። ካለፈው አንድ ዓመት ወዲህ መታዘብ እንደቻልነው ከሆነ ግን ከታላቁ ህዳሴ ግድብ ጉዳይ በላይ የኢትዮጵያ የቀይ ባህር አካል መሆን አጀንዳ ለግብጾቹም ሆነ ለግብረ አበሮቻቸው የሞት ሽረት ጉዳይ መሆኑን ተመልክተናል። ኢትዮጵያ ያውም ግድቡን አገባዳ ወደ ቀይ ባህር የምትመለስ ከሆነ በተጽዕኖ ስር እንድትቆይ ማድረግ ከባድ እንደሚሆን ተረድተውታል። ለዚያም ነው የቀይ ባህር አካል እንዳትሆን ሲረባረቡ የሚታየው። በመጀመሪያም ቢሆን ኢትዮጵያ በታቀደ መንገድ ነው ከቀይ ባህር እንድትነጠል የተደረገው። ይህ ጉዳይ ተመልሶ ሲመጣ ከፍተኛ መረባረብ ጀምረዋል በማለት ባለሙያው አስረድተዋል። አምባሳደር ህሩይ ወልደ አማኑኤል የኢትዮጵያ የውጭ ግንኙነት ፖሊሲ አቅጣጫና በቀይ ባህርና በባህረ ሰላጤው አካባቢ ያለን ወቅታዊ ግንኙነት በሚል ርዕስ ያቀረቡት ጥናት ኢትዮጵያን የከበበውን የአባይ ወንዝና የቀይ ባህር ጂኦፖለቲካን ዝምድና ዳሰውበታል። ከጎረቤት አካባቢ ሀገሮች ጋር ካለን ግንኙነቶች ጋር በተያያዘ ዛሬ የሀገራችንን የውጭ ጉዳይ በተመለከተ ሁለት መሰረታዊ ጉዳዮች አሉ። እነሱም የአባይና የቀይ ባህር ጉዳዮች ናቸው። ቀይ ባህር ኢትዮጵያ ከውጭው ዓለም ጋር የምትገናኝበት ዋነኛ መስመር ነው። ይሁን እንጂ በ1983 ዓ.ም ኤርትራ ከኢትዮጵያ መለየቷን ተከትሎ ሀገሪቱ የቀይ ባህርን የምታገኝበት የራሷ ግዛት የላትም። በመሆኑም ለባህር በሩ ያላት ተደራሽነት በሌሎች ጎረቤት ሀገሮች መልካም ፈቃድ ላይ የተመሰረተ ነው። በአሁኑ ጊዜ 6 የሚሆኑ የቀይ ባህር አዋሳኝ የሆኑ የአፍሪካና የአረብ ባህረ ሰላጤ ሀገሮች በሳውዲና በግብፅ አስተባባሪነት የቀይ ባህር ፎረም የሚል የጋራ የሚመክሩበት ድርጅት አላቸው። ይህ ስብስብ በተለያዩ ሀገሮች የተለያዩ ስሞችና ቅርጾችን ይዞ ወደ ስራ ይገባል በማለት የጠቀሱት አንጋፋው ዲፕሎማት
ይህ ሁሉ ኢትዮጵያን ከቀይ ባህር ቀጠና ውጭ የሚያደርግና ጂኦፖለቲካዊ ጫና ውስጥ የሚጥል ነው ይላሉ። በጉዳዩ ላይ አስተያየታቸውን ለሪፖርተር ያካፈሉት ዶክተር የሺጥላ በበኩላቸው አንዳንዴ የማይነኩ የሚመስሉ ነገሮችን ደፍሮ ማውጣት መልካም አጋጣሚም ሊፈጥር ይችላል ሲሉ ይገልጹታል። ኢትዮጵያ የባህር በር ብላ በአጀንዳ ደረጃ በማንሳቷ ይህንን ሁሉ ርብርብ ግብጾቹና የኢትዮጵያ ጠላቶች ካደረጉ ጉዳዩን የበለጠ በማውጣትና በማራገብ ተጨማሪ ጫና መፍጠር እንደሚቻል አይተናል። አጀንዳውን ማራገብ፣ እነሱ እዚያ ላይ ሲራኮቱ ግድቡን መጨረስና ሌላ አጀንዳ መፍጠርም ይቻላል። እነሱም እኮ ልክ እንደዚሁ ለዘመናት ሲያዋክቡ ኖረዋል። እኛም በምላሹ ተመሳሳይ ነገር ብናደርግ በጎ ውጤት ይኖራል በማለት አስረድተዋል። ግብጾቹ የህዳሴ ግድብ ግንባታ በእነሱ የውሃ ድርሻና ጥቅም ላይ ተጽዕኖ እንደማይኖረው በደንብ ያውቁታል የሚሉት ምሁሩ አሁን የመጣው የባህር በር ጥያቄ ጠንካራ ስትራቴጂካዊ ጥያቄ ነው የሆነባቸው በማለት ሐሳባቸውንም አክለዋል። በሰሞነኛ ሀተታው ግብጽ ኢትዮጵያ የምትገነባውን የታላቁ ህዳሴ ግድብን ለማስቆም በጦር ኃይል ዘመቻ አትሞክረውም የሚለው ኦሊቨር ማክፎን ስሚዝ ሁለቱ አገሮች በመካከላቸው ባለው የጂኦግራፊ አቀማመጥ ርቀት የተነሳ ይህ እንደማይሆን ግምቱን ያስረዳል። ድንበር የማይጋሩና በቀጥታ የማይጎራበቱ በመሆናቸው ለኢትዮጵያ ቅርብ የሆነ ቦታ ላይ ሰራዊት አስፍሮ ኢትዮጵያን መውጋት እንደማይቻል ካይሮ ጠንቅቃ እንደምታውቅም ተንታኙ ያስረዳል። እንደ አውሮፓውያን አቆጣጠር በ2022 ግብጽ ወደ ኢትዮጵያ የላከችው ምርት $509 ሚሊዮን ሲሆን የወጪ ንግዷን 0.94 በመቶ ድርሻም ይይዛል። ለኢትዮጵያ የገቢ ንግድ ደግሞ 4.15 በመቶ ብቻ ነው። በዚያው ዓመት ኢትዮጵያ ወደ ግብጽ የላከችው ደግሞ $5.65 ሚሊዮን የሚገመት ምርት ሲሆን ለኢትዮጵያ የወጪ ንግድ 0.13፣ ለግብጽ የገቢ ንግድ ደግሞ 0.3 በመቶ ብቻ ድርሻም ያለው ነው። የሁለቱ ሀገሮች የንግድ ልውውጥ ፍጹም ሚዛናዊነት የጎደለው ብቻ ሳይሆን ለሁለቱም እዚህ ግባ የሚባል የኢኮኖሚ ትሩፋት ያለው አይደለም። ከዚህ አንጻር ግብጽ ኢትዮጵያ ላይ የኢኮኖሚ ዕቀባ በማድረግ መጉዳት የምትችልበት እድል የለም። ግብጽ ኢትዮጵያን በኢኮኖሚ ለመጉዳት የመካከለኛው ምስራቅና የእስያ ሀገሮችን ትብብር በእጅጉ ትፈልጋለች። ከግማሽ በላይ የኢትዮጵያ የወጪና የገቢ ንግድ መዳረሻው ምስራቅ አፍሪካ፣ መካከለኛው ምስራቅና እስያ ነው። ግብጽ ሌላው ቀርቶ የስዊዝ ቦይን በመጠቀም ኢትዮጵያን በኢኮኖሚ ለመጉዳት ጥረት ብታደርግም ፍላጎቷ የማይሳካው በዚህ መሰረታዊ ምክንያት ነው። ይሁን እንጂ ግብጽ ኢትዮጵያ ላይ ጫና ለማድረግ በሌላ አቅጣጫ ሰፊ ዕድል እንዳላት የሚጠቅሰው ጥናቱ የኢትዮጵያ የባህር በር አልባ መሆን ተጋላጭ እንደሚያደርጋት ያስቀምጣል። በጅቡቲ ላይ ሙሉ ለሙሉ ጥገኛ የሆነችው ኢትዮጵያ ግብጽ በቀይ ባህር አዋሳኝ ከሆኑት እንደ ኤርትራ፣ ጅቡቲ፣ ሶማሌላንድና ሶማሊያ ጋር በምትፈጥረው አጋርነት ስጋት ሊደቀንባት ይችላል በማለት ግብጽ በሶማሊያ በሰላም ማስከበር ስም ጦር ለማስገባት መንቀሳቀሷም ኢትዮጵያን ጫና ውስጥ የሚከት ስለመሆኑ አመላክቷል። ግንቦት መገባደጃ 2013 ዓ.ም ኢትዮጵያ 100 አነስተኛና መካከለኛ ግድቦችን የመገንባት እቅድ እንዳላት ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውቀው ነበር። ይህንን ተከትሎ ደግሞ የግብጽ ሚዲያዎች፣ ፖለቲከኞችና ማህበራዊ አንቂዎች በሙሉ ኢትዮጵያ 100 ግድቦችን በአባይ ወንዝ ላይ ልትገነባ ነው የሚል የስጋት ወሬን መንዛት ስራቸው ሆኖ ነበር። ዶክተር አብይ ኢትዮጵያ 100 ግድቦች በአባይ ላይ ልትገነባ ነው ከማለታቸው በፊት በኢትዮጵያ ዋና ዋና ወንዞችና ተፋሰሶች ላይ በርካታ ጥናቶች ተካሂደዋል። በእነዚህ ወንዞችና ተፋሰሶች ምን አይነትና ስንት ግድብ መገንባት እንደሚቻል የእያንዳንዱ ተፋሰስ እምቅ አቅምም ሲጠና ኖሯል። በአባይ ላይ ስንት የኤሌክትሪክ ማመንጫ ወይም የመስኖ አውታር መገንባት እንደሚቻል በውሃ ሀብትና በኢነርጂ እንዲሁም በተፋሰስና በመስኖ ልማት ተቋማት የተደረጉ ቀደምት ጥናቶች በዝርዝር አስፍረዋል። ይሁን እንጂ ታላቁ የህዳሴ ግድብን በሚመለከት በግድቡ የውሃ ሙሌት መጀመር የተነሳ ጂኦፖለቲካዊ ፍጥጫው በጦዘበት ወቅት ስለ 100 ግድቦች መነገሩ ግብጾችን ክው ያደረገ ነበር የሆነው። ግብጽ የምትመራው የአረብ ሊግ ኳታር ዶሃ ላይ ተሰብስቦ ኢትዮጵያን ሲረግምና ሲያወግዝ የኢትዮጵያ 100 ግድቦች እገነባለሁ ማለት ጠላቶቿን ኩም የሚያደርግ ዜናም ሆኖ ነበር። በዚህ ወቅት ነበር በቀጠናዊና ጂኦፖለቲካዊ ጉዳዮች ላይ ኢትዮጵያ ከአጀንዳ ተቀባይነት ወደ አጀንዳ አቀባይነት መሸጋገር እንደምትችል ዓለም መታዘብ መቻሉ ብዙዎችን ያነጋገረ ነበር። ኢትዮጵያ የዓለም በተለይም የመካከለኛው ምስራቅና የግብጽ ደጋፊ ሚዲያዎች ለሚያወጡት መግለጫና ፕሮፓጋንዳ እግር በእግር እየተከታተሉ ምላሽ ለመስጠት ከሚጥር ዲፕሎማሲ ተላቃ ለጠላቶቿ የቤት ሥራ መስጠት ትችላለች የሚል አመለካከትንም በብዙዎች ላይ አጭሮ ነበር።
ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ ያዘጋጀንላችሁ ትንታኔ ያደመጣችሁትን ይመስል ነበር። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እናስታውሳለን። ኢሊያስ ክፍሌ ነበርኩ። መልካም ጊዜ